ሰላም 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 የገን የቤተሰቦች እንዴት ናችሁ? በሀገር ውስጥም ያላችሁ በውጭም ያላችሁ በያላችሁበት ሰላማችሁ በዝዝት በልኝ ዓለም ዳርቻ። እንግዲህ ዛሬ በልሸናል ስራውን ማለት ነውና ወደ ገደሉ ጋይስ እንገባ ማለት ነውና ተሚማ ትባላለች ከሳውዲ 20 ሰው አብልልኝ ብላ ዘና ኮራ በየነጥጥ ብዬ እኔ ደግሞ ትናንትና ዛሬ ሐሙስ መስሎኝ ለካ ሐሙስ ነገሮች ሁሉ ዞሮብኛል ማለት ነውና ዙር የሚሉን ነገር ታውቁት። ስለዚህ አሁን የላኩኝ ነው ዛሬ በጊዜ ነው እንግዲህ ሊላይም ተከታተሉ ማለት ነው። አመስግኑልኝ። ትንሽ አመማርጓታል። ኮሜንት ላይም እየገባችሁ አላህ ይስጥልኝ በሉ። ክርስቲያኖችም በእኛው አመስግኑልኝ ሁላችሁም ማለት ነውና ስለዚህ ኃይለኛ ነውና እኔ ትናንትና ግርም የሚለኝ ነገር ጋይስ ኢትዮጵያ መሆኔን ረሳችሁት እንዴ? ኢትዮጵያ መሆኔን ረሳችሁት? በነገራችሁ ላይ እንዴት መሰላችሁ? ስዞር ነው ያልኩት ሰው ለመጥራት ነግሬያችኋለሁና ጠቆርሽ አሻሮ መሰልሽ የምትሉ እንዴ ለጥቆር እንግዲህና ከፈረንጃም ተወለድኩ ከቻይናም ተወለድኩ ጋይስ። ስለዚህ እኔ ደግሞ ከምግብ ከመስራቴ ጀምሬ ደከም ያሉ ልጆች ያላቸውን እናቶች እነሱን እየዞርኩኝ መስጊድ ሄድኩኝ። መስጊድም አንድ 7 አገኘሁኝ ማለት ነውና እንደዚያ ነው። በፀሐይ ስለዞርኩ ነው የጠቆርኩት። ስኔ ጥቁረቴን ደስ ይለኛል። ድህነቴንና ጥቁረቴን በጣም ነው ደስ የሚለኝ ማለት ነው። ቁርጥ እያልኩ ነው እና ስለዚህ ከሱ ይልቅ ማበረታታት፣ ሼር ላይክ ማድረግ በቃ አበረታታት። ዘዙ አቅም ያላችሁ ዘዙ። እንደዚህ ነው እንጂ የሚባለው በርቺ ገንዲ ጠቆርሽ እንደው እሱን ኮሜንት የጣፋችሁበትን ላይክ አርጋችሁ ሼር ብታረጉ ለኔ ዋጋ አለው ማለት ነው። እኔ ታዲያ እንግዲህ ከፈረንጅ አልተወለድኩ ከቻይና አልተደቀምኩ ኢትዮጵያዊ ነኝና ስለዚህ መጥቆሬ ያው ክሬም ብዙ ሊጠቆርሽ ካላችሁ ስክራብ ምናምን የሚባለው ነገር አንድ አይደለ? እሱ ብዙልኝ የለኝም። በፊት ፀሐይ ላይ ውዬ ስመጣ እሱን ስለማረግ ነው ማለት ነውና አንቺ ደግሞ 8 ዳቦ ያልሽኝ የኔ ወድ አረቴ ስለፈጠረሽ አምላክ ከኔ ራሱ ረጅልኝ። ሰው ልክ ሲያዘኝ ጥልቅ ተደና ማለት ነው ብሎ ካርጋኝ ሄዴ ባለፈው ለሞተ ሰው ታበይልኛለሽ ድግስ ብላኝ ከዚያ ደግሞ ቀጥታ ሰድባ አፈራባሽ ቢና ካንቺ የሰራው ማይበራል አለች ማለት ነው። እንደምታውቁት ኮሜንት ላይ አርጌ ፎቶዋን እንትማን ስልኳን አሳይቻችኋለሁ ማለት ነው። ስለዚህ እኔ ትቼሻለሁ ረስቼሻለሁ ከህይወቴ ወጥተሻል። በህይወቴ ውስጥ ዳግም ባትገቢ ደስ ይለኛል ማለት ነው። ስለእውነት ከሆነ በህይወቴ ውስጥ አትግቢ። ህይወቴን አትድበላልቂ። እኔ ጥሩ ህይወት ይወቁኝ ከሽንኩርት ጋር እያስለቀሰኝ እየላጥኩትም ኃይለኛ ሽንኩርት ነው እና ስለዚህ ተሚማን አመስግኑልኝ። ሳውዲ ነው ያለችው የኔ ውድ ተሚማዬ ረጅም እድሜና ጤና አላህ ይስጥሽ። የልጅሽ እናት ያርግሽ፣ በልጅሽ አላህ ያስደስትሽ። የኔ ውድ እርሻለሁ ፈስማ በጣም ኃይለኛ ሽንኩርት ነው። ስለዚህ እየገባችሁ እኔንም አበረታቱ፣ እሷንም አመስግኑልኝ። ዱአ አድርጉላት። ትንሽ አመም ያረጋታልና ያው እንግዲህ ሰራ አድርጋችሁ እኛ አረብ ሀገር ስደተኞች ምንድን ነው ትርፉ? ያበረታቱ። እኔ ለተሳዳቢዎች ፈጣሪ ልቦና ይስጣችሁ። ሰውን ደግሞ እንደዚህ ትሰሪልኛላችሁ እያለ እኔ ምንም አልጓጓም። ለእኔ ያለው የትም አይሄድም ማለት ነው። ስለዚህ የምነግራችሁ ነገር የሆነች ልጅም እንደዚሁ አካውንት አምጪ 30 ሰው ታበይልኛለሽ በላ ማለት ነውና ስለዚህ በሰው መቀለዱ እኔ ሰፍ ብዬ አይደለም። ለእኔ ያለው የትም አይሄድም ማለት ነው። አስረግጬ የምነግራችሁ አንዷም ደግሞ 50 ሰው ታበይልኛለሽ አምጪ አካውንቱን ነገ ምናምን ብላ እኔ ወጥቼም እንትን አይደለም ምንም እናንተ አሁን በሰው ብታሾፉ ማለት ነው ነገ ጠዋት ደግሞ የስራችሁን በሰፈራችሁበት ቁና ነው የምታገኙት ማለት ነውና ስለዚህ እኔ ለእናንተ ቦታ የለኝም ማለት ነው። ቦታ የለኝም። አንደኛ ነገር 8 ዳቦ አልሽ 8 ዳቦ እና ታዲያ ማን ነው የሚገዛሽ? ምን አይነት ዳቦሽ ነው? ታዲያ ዳቦ እኮ አላሻሸጥም። የኔ ዳቦ አላሻሸጥ እንግዲህ እኔ ማለት ነውና መልስሽ እንመልስልሽ ወያ ተይው እሱን ከየት እንደመጣሽ እኮ አቀሻለሁ ማለት ነው። ስለዚህ ተይው። እኔ ዘመን ነው ከህይወት ያወጣሽ፣ ግን አንቺ ነሽ ህይወቴ ውስጥ እየገባሽ የምታመሰቃቀኝ አላዳምጥሽም። ብሎ ካርጋኝ ነበር ጋይስ
ትናንት እንዴት አንጀቴ ቅቤ እንደጠጣ አልኳት ማለት ነው። ስሚ አለችኝ። ወይ አልኳት የሆነ ነገር ለወራሽ ነበር ስትለኝ አወኳት። ከዚህ ቀደምም 30 ሰው ታበያለሽ ስትለኝ ይዣታለሁና ለሞት ነፍስ ይማር ስትለኝ ቆይ ላስብበትና አለችኝና ከዚያ ብሎ ካረገችኝ ከዚያ እሺ ብዬ ዝም አልናት። እንደገና ደግሞ ዳታ የላትም መሰለኝ ገጠር ውስጥ ነው መሰለኝ ያለችው። ቀጥታ ከተማ ወጣ ቤሩት ማለት ደወሌ ቀጥታ ሲኒ አንቺ የሰራሽማ አይደለም በእጄ የሰራሁትን በዚህ በእግሬ በውስጥ እግሬ የሰራሁትን ትበያለሽ ማለት ነው። አንድ አስረግጬ የምነግርሽ ነገር ማለት ነው። ከዛ ጠፋች ማለት ነው። ስልኳን ያው ለጥፌላቸዋል ማለት ነው። ከዚያ ትናንት ደግሞ ኮተት ትየሪ ኮቶቷን ይዛት በጣም ጋይስ አቤት አልኳት በስነ ስርዓት። ስሚ ደግሞ እኮ ነገሯ አልኳት ማለት ነው። አገኘኋት እያልኩኝ ስሚ አለችኝ አልኳት። እሑድ ገብርኤል ነው አለችኝ። ገብርኤልን እንኳን ለይተሽ ማታቂ እሑድ እንዴት ብሎ ነው ገብርኤል የሚሆነው? ያንቺ ለብቻ ነው? ያንቺ ገብርኤል ለብቻሽ ነው ቦታ ያለው? ጋይስ ለእሑድ ፈልጊው 8 ዳቦ አረባቶች 8 ዳቦ ደግሞ የፍርኑ ዱቄት አልፈልግም ማለት ታዲያ ምንድን ነው እላታለሁ። የስንዴ ቆይ ልጠይቅልሽና አልኳትና ከዛ ገብቼ ድብን አድርጌ ብሎክ አገኘኋት ማለት ነው። ስለዚህ ቀጥታ ከደወለችም ለምን የቢሮ ቁጥር ስለሚያስታውቅ ማለት ነው። እናትዬ ከኔ ላይ ለቀቅበኝ ነው። እኔ ስንት ስራ አለብኝ። አንቺን አልሰልብሽም። ሰውን ተሳዳቢ በምሰደብ ጊዜ መልካም ሰዎች እያጣሁ ነው ማለት ነው። ስለዚህ አለፍ እኔ ተሳዳቢው ስማቸውንም አላነሳም ከእንግዲህ ብያለሁ። እኔ የፈለገ ሰው ቢሳደብ አንድ ቀን መልስ ሰጥቼም አላቅም፣ ተሳድቤም አላቅም። ዝም ብዬ ሰብሬ መሄድ ነው ወደፊት እኔ ያለኝ ነገር ማለት ነው። ስለዚህ እንደዚህ ብለን ነበር የምትሉ ደግሞ ማንም የሚጎርጉ የለም ማለት ነው። ገባችሁ? እኔ ወይ ሰፍ ብላ እንደዚህ ትላለች ብላችሁ ነው አይደለም ማለት ነው። እና ስለዚህ እኛም እንደዚህ አካውንት አምጪ ምን ሰፍ ብዬ የምጓጓ መሰላችሁ አይደለም። ስለዚህ እኔ መልካም እህቶች አሉኝ ብዙ ለኔ ከጎኔ የቆሙ ሳለቅስ አብረውኝ የሚያለቅሱ ስቸገር አብረውኝ የሚቸገሩ የሚጨነቁልኝ አይዞሽ ከጎንሽ ነን የሚሉ ብዙ ስላሉ አትጨነቁ እናንተ ጋይስዬ። ስለዚህ መልካም ቤተሰቦች የምትወዱኝ የምታከብሩኝ ሙስሊም እህቶችም ሙስሊም ወንድሞችም ክርስቲያን እህቴም ክርስቲያን ወንድሜም የምታከብሩኝ የምትወዱኝ የረጅም እድሜና ጤና ይስጣችሁ። ላይክ ሼር እያደረጋችሁ አበረታቱ የምንለው። ባይ። ዛሬ አበባዎች የነገ ፍሬዎች። ባይ። የዛሬ ፍሬዎች የነገ